ጽናት በጣም ነው የምታሳዝነው። የቤቲ እናት የተናገረቻት ነገር የእውነት እሷን አይደለም እኔ ራሱ በጣም ነው ያናደደችኝ፣ በጣም ነው ያስደነገጠችኝ። ምክንያቱም በስንት መከራ የተገነባውን ፍቅር አንቺ ነሽ መተሽ ያፈረሽው፣ ቦታሽን ረስተሻል። እናት የሌለው ሰው እንዴት ስለ እናት ያውቃል ምናምን በጣም ነው። ያንም አባትሽ ከሆነ በአንድ መኪና ውስጥ ይሄን ነገር ሲሰማ ከአንድ መኪና ውስጥ ገብቶ ይሞታል ምናምን እና የእውነት በቃ ጽናት አሁን ላይ ቤቲን ለማዳን ሲሞክሩ ጽናት እንዳታብድ ነው የፈራሁት ማለት ነው። ምክንያቱም እናቲቱ ኪራ ፊት ስትሆን ጥሩ ነገር ታወራለች። ኪራ ፊት ደግሞ ሳትሆንና ጽናትን ብቻዋን ስታገኛት ደግሞ ጭራሽ ተስፋ ቆርጣ እዛ ቤት እንድትወጣ ነው የምትፈልገው። ስለዚህ እናቷና ቤቲ ተስማምተው ነው ይሄን ነገር እያደረጉ ያሉት። የእውነት ቤቲ እብድ አይደለችም፣ አውቋ በርናት እንጂ የእውነት እብድ አይደለችም። በደንብ አድርጌ በዛሬው ላይ አረጋግጫለሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። የተወዳጁ የጽናት ድራማ እንግዲህ ተለቋል። ብዙዎቻችሁን በኮሜንት ላይ እያየው ነበረ። በተለይ በተፈጠረው ነገር በጽናት ላይ የሆነ ባለው ነገር ላይ ብዙዎቻችሁ በጣም ተከፍታችሁ የራሳችሁንም ሀሳብ ሰጥታችሁበታል። ብዙ ኮሜንቶች አሉ በቃ ቤቲ እዛ ቤት ካልወጣች ቤቲን አድናለሁ ብሎ ጽናትን እንዳያሳብዳት እያላችሁ ነው ማለት ነው ኪራ። ምክንያቱም ኪራ የሚያየው እናቲቱ ከኪራ ፊት ስትሆን ጥሩ ነገር ነው የምታወራው፣ ጥሩ ነገር ነው ለልጄ ብዬ ነው በዚህ ወጥቶ በዚህ ገብቶ ትላለች። ልክ ደግሞ ግን ከኪራ ጀርባ ስትሆን ግን ሌላ ሴት ነው የምትሆነው ጽናት ላይ ማለት ነው። ልቧን የሚሰብር ነገር፣ ተስፋ የሚያስቆርጣትን ነገር ነው የምትናገራት እና ይሄ ነገር ደግሞ በጣም ከባድ ነው ቤተሰቦቼ። እኔ አላቅም ምሩንም ቤት መጥቶ ኪራ አናግሪያት ተሽሏት እስከምትሄድ ድረስ ቤት ትቀመጥ። ቤት ውስጥ ስለሆነች ጽናት ተከፍታለች፣ ጽናት ደስተኛ አይደለችም። ጽናትን አናግሪያት ብሎ እንግዲህ ኪራ እቤት መጥቶ ምሩን ወስዷት ነበረ። መራዊት እንግዲህ ልታናግራት በሄደችበት ሰዓት ላይ ከቤቲ እናት ጋራ ጽናት እየተከራከረች ነበር ያየችው። እሷ ልኳን ከነገረቻት በኋላ እና የጽናትን ልብ ከሰበረችው በኋላ እናት እንደሌላት ከነገረቻት በኋላ ያም አባትሽ ደግሞ አንዱ መኪና ስር ገብቶ ይሞታል፣ እናት የሌለው ስለ እናት አያውቅም፣ ክብር የማያውቅ ስለ ሰው ክብር አያውቅም፣ የቤት ሰራተኛ ነበርሽ፣ አሁን ላይ ግን ደግሞ ከቤቴ ውጭ ሊለት ይጀም በቃ እየተናገረቻት ነገር በጣም ልብ የሚሰብር ቅስም የሚሰብር ነገር ነው። በጣም ነበር ያለቀሰችው። ሁሉ ነገር ቻይ ትሉኛላችሁ እኔ ያለሁበትን ነገር ግን አታውቁም ብላ ነበር ለምሩ የተናገረቻት። አሁን እናንተ እኔን ቻይ የምትሉኝ ቤት እንድትድን ነው አይደለ? ግን ደግሞ ቤት ስትድን ደግሞ እኔ አብዳለሁ ነበር ያለችው። ምክንያቱም እየተናገሯት ያሉት ነገር እናትና ልጅ ቤት ውስጥ ቁጭ ብለው ራሷን አይምሮዋን ስታ ከቤት እንድትወጣ ነው እየፈለጉ ያሉት። ምክንያቱም ቤቴ አላማዋ ይሄ ነው፣ ጽናትን ማሳበድ፣ ጽናትን አሳብዶ ከቤት ማስወጣት ነው የእሷ የቤቴ አላማ ማለት ነው። እና እኔ እውነት ለመናገር አላውቅም ቤቲን ማንም ሰው የለም አታስመስይ፣ አስመሳይ ነሽ፣ በጭራሽ አንቺን አላምንሽም ብላታለች። እና ፎቅ ላይ ሁሉ በመስኮት ሂዳል በፎቅ ልትወድቅ ምናምን በቃ የሚሰሩት ድራማ እናቲቱና ቤቲ ማለት ነው። በጣም ነው የሚገርሙት። እና ጽናትም ደግሞ ነግራታለች። ስለዚህ ቤትን ያሳደግሻት አንቺ ስለሆንሽ በጭራሽ መልካም ሰው ትሆናለች ብዬ አልጠብቅም ብላታለች ማለት ነው። ምክንያቱም እናቲቱ ራሱ የለየላት በጣም ክፉ የሰይጣን ቁራጭ ናት ማለት ነው። እና አሁን ላይ ጽናት እያሳለፈች ያለችው ነገር ኪራ በፍጹም አልተረዳም። ኪራ ጽናት ቤትን እንደምትጠላት ነው የሚያውቀው እንጂ እናቲቱ ምን እያረገች ነው፣ ምንድን ነው የምትሰራው የሚለው ነገር አያውቅም። ከመሬት ተነስታ ነበረ ጽናትን በስድብ እንትን ያለቻት ማለት ነው። እና ይሄ ነገር ደግሞ ለእሷ ከባድ ነው ብዬ አስባለሁ። ቤቷ ውስጥ ምን እየተፈጠረ እንደሆነ ራሱ ምን እየተካሄደ እንደሆነ ራሱ ለማወቅም ሆነ ለማሰብ ግራ ገብቷታል ጽናት ማለት ነው። እና ስለዚህ የቤት እናት ሙሉ ለሙሉ ጽናት ቤት ውስጥ እንድትወጣ ነው የእሷ ሀሳብ። እርግጠኛ ነኝ ቤቴ ተሽሏታል፣ ግን ደግሞ እዛ ቤት ውስጥ ያለውን ነገር እንትን ለማለት ነው ወይንም ደግሞ ጽናትንና ኪራን ለማለያየት ነው እዚህ ቤት የገቡት ብዬ አስባለሁ። በጣም ነው የሚያሳዝነው እውነት ለመናገር